አፋብን ቴዎድሮስ እዝ በ3 ጀነራሎችና ከ7 በላይ ኮሎኔሎች በመያዝ መከላከያ በጎጃም ያደረገው ከፍተኛ ወታደራዊ ጥቃት ማክሸፉን ገልጿል። በከባድ መሳሪያ ጥቃት ብዙ የአካባቢው ነዋሪዎች መገደላቸውም እየተነገረ ነው። በምስራቅ ጎጃም ዞን ማስቻል ወረዳ ቅዳምን ድንጋይ በር ላይ ከዋዳን በተተኮሰ የዙ 23 የተመታ ሕፃን ፎቶ ደርሶንም ተመልክተነዋል። በአጠቃላይ ከሐምሌ 9 ጀምሮ በጎጃም በተለይ ምስራቅ ጎጃም አካባቢ መጠነ ሰፊ ውጊያዎች በፋኖ ኃይሎችና መከላከያ ሰራዊቱ መካከል ተካሂዷል። ጀነራል ተሰማ መንግስት መገናኛ ብዙሃን እየወጣ የሚናገረውንም እየሰማን ነው። ይህንን በተመለከተ መሬት ላይ ያለውን እውነት እንዲገልጽልን ፋኖ ቴዎድሮስ እዝ የህዝብነት መምሪያ ኃላፊን ፋኖ እስቲበል አለሙን አግኝቼዋለሁ። ፋኖ እስቲበል ስለ ጊዜ አመሰግናለሁ። ሰሞኑን የሚሰሙ ዜናዎች ከበድ ያሉ ናቸው። እስቲ አጠቃላይ መረጃውን በማስቀመጥ እንጀምር። አመሰግናለሁ ወንድማገኝ። በተለይ አሁን ያልከው 3 ጀነራሎች እና 7 ኮሎኔሎችን ይዞ የተንቀሳቀሰው ደጋዳሞት ላይ ብቻ ነው። እንግዲህ ወደ ደጋዳሞት ነው እነዚህን ኃይሎች ይዞ የተንቀሳቀሰው። ይሄ ጠላት ከሰኔ 10 እስከ ሐምሌ 10 የሚል እቅድ ይዞ ተንቀሳቅሶ ነበር። በባለፈው ይህንን እቅድ ደጋዳሞት ላይ ኮሎኔል በመማረክ ኮሎኔል በመደምሰስ ሻለቃዎችን በመማረክ እቅዱን አዛብተነው ቆይተናል። ነገር ግን እንደገና እቅድ በማቀድ ተመልሶ በተለይ የጮቄ ሰንሰለታማ ተራራውን ለመያዝ በሚመስል መልኩና የፋኖ ቤዝ ናቸው ብሎ በሚያስባቸው አካባቢዎች ላይ መጠነ ሰፊ የሆነ ወረራ እያደረገ ይገኛል። እንግዲህ እነዚህ 3 ጀነራሎችን 7 ኮሎኔሎችን ይዞ የተንቀሳቀሰው ሻለቃ ዝናቡ በሚመራው ደጋዳሞት ቀጠና አካባቢ ላይ በተለይ እሱ መቀመጫ በአካባቢ ነው ተብሎ ስለሚታሰብ ከዚህ በፊት በአንድ ጀነራል እና በ2 ኮሎኔሎች በ2 ክፍለ ጦሮች እየተመራ ውጊያ ነበር። ያ ውጊያ ሙሉ በሙሉ 76ኛ ክፍለ ጦር እና 59ኛ ክፍለ ጦር የሚባል የጠላትን መከላከያ ስለተደመሰሱ ግን በአንድ ጀነራል መምራት ያንን ቀጠና መቆጣጠር አይቻልም በማለት 3 ጀነራሎችን 7 ኮሎኔሎችን ይዞ ወደ ደጋዳሞት አቅንቶ ነበረ። ነገር ግን ይህንን ተከትሎ በሌሎች ቀጠናዎችን በተለይ በማቻከል ወረዳ ወደ ደጋሰኝን ደብረቀለሙ ወደሚባል ቀጠና፣ ቢውኝ ወረዳ ደግሞ ወደ ጮቄው ወደ አልማ ወደሚባል ቀጠና፣ ከስናን ረቡ ገበያ ደግሞ አሁንም ወደ ጮቄው ቀጠና እንዲሁም ከደብረ ማርቆስ አካባቢ ደግሞ ወደ ደብረ ዘይትና ወደ ቦቅላ ከቦቅላም ወደ ላይ ወደ ጮቄው ቀጠና እየተንቀሳቀሰ ይገኛል። ጠላት በርካታ መድፍ ነው ያስቀመጠው። በውር ድምር ነው እየተኮሰ ያለው። እኛ ደግሞ እንደሚታወቀው ወንድማገኝ የጎሬላ ፋይተርስ ወይም ደግሞ ምንድነው የሽምቅ ተዋጊዎች ነን። እኛ ጀነራል የሆነ ወይም መደበኛ ውጊያዎችን አልጀመርንም። ቀጠናዎችን እንይዛቸዋለን፣ አስፈላጊ በሆነ ጊዜ እንለቃቸዋለን። በዛ መልኩ ነው እየተንቀሳቀስን ያለ ነው። ነገር ግን 7 ኮሎኔልም ይሁን 3 ጀነራልን አሰልፈው ቢመጣ ጀግናው የደጋዳሞት ህዝብ ጀግናው የሻለቃ ዝናቡ ጠላትን እያርበደበደ በነጋቴው በርካታ የቡድን መሳሪያዎችን ማርኮ በበት ሁኔታ ነው ያለው። ይዘዋለሁ ያለውን ቀጠና በማፈግፈግና ስልታዊ የሆነ ቀጠና ፈልገው ወረዳ በማስገባት ወደ መግደያ ዞን ወደሚባለው በማስገባት በርካታ ውጊያዎችን እያደረግን ነው የሚገኘው። ይገርምህ ከደንበጫ ወረዳ በ3 አቅጣጫ ነበር እንግዲህ ተንቀሳቀሰው ጠላትን እስካሁን ድረስ የሚፈልገውን ቦታ እንዳይይዝ በማድረግ እየቀጠቀጥነው ነው የምንገኘው። እንግዲህ ጠላት ከዚህ በፊቱ የተለየ የሚያደርገው በተለይ ደንበጫ ላይ ዙ 23ን ጠጠር የሚባለው ሰቀለ ማርያም አካባቢ ላይ መድፍ በማስቀመጥ ደጋዳሞት ላይ መድፍ በማስቀመጥ እንዲሁም ደግሞ ረቡ ገበያ ላይ በተለይ ደግሞ የጠቅ የሚባል አካባቢ ጀነራል መድፎችን በማስቀመጥ ቆይ ላይ ጀነራል መድፍ በማስቀመጥ ደብረ ማርቆስ ላይ ጀነራል መድፍ በማስቀመጥ ሞጣ ላይ ጀነራል መድፍ በማስቀመጥ ወደ ተለያዩ ቀጠናዎች በተለይ ጮቄውን እየደበደበ ነው የሚገኘው፣ እየደበደበ ይገኛል። በዚህም ምክንያት በርካታ ንጹሃን ተጨፍጭፈዋል። በእውር ድንብር ነው እንግዲህ እየተኮሰ ያለው። እንግዲህ ቅድም አንተ ያነሳው አንዱ ህፃን የ3 ዓመት ታዳጊ ህፃን ነው። ዙ 23 በተተኮሰ መሳሪያ ነው ቤት እንደተቀመጠ ይሄ ህፃን ልጅ እየተመታው። ይሄ የተመታበት ቦታም እንግዲህ ቅድም አንተም ስትገልጸው ነበር ማቻከል ወረዳ ላይ ነው። አዲስ ቅዳም የምትባል ቀጠና አለች። እዛ አካባቢ ላይ ነው እንግዲህ በተቀመጠበት በእውር ድንብር ህዝብ አለ፣ ንጹሃን አሉ፣ ቤተክርስቲያን ነው፣ መስጊድ ነው፣ ምንድነው የሚባል ነገር የለም። ዝም ብሎ መጨፍጨፍ ነው። በዚህ ምክንያት በርካታ የሆኑ ህፃናትን አጠናል። በተለይ ከቆይ ሆኖ የተኮሰው መድፍ ደብር የምትባል ደብረ ኢየሱስ የምትባል ቀጠና ላይ ሙሉ በሙሉ በሚባል ደረጃ ቤት ላይ ንጹሃን ቤት ላይ በማረፍ አንድ መነኩሴ፣ አንድ የ19 ዓመት ታዳጊ ሃይስኩል ተማሪ፣ አንድ ደግሞ ህፃን ልጅ፣ 2 ህፃን ልጆች ገና የ7 የ8 ዓመት ህፃን ልጆች ሙሉ በሙሉ አልቀዋል ቤታቸው ላይ እንዳሉ። በዚህ መልኩ ነው የጎጃም ህዝብ እያለቀ ያለው። ከብቶች ሁሉ፣ እንስሳት ሁሉ፣ አራዊት ሁሉ እየተደበደቡ ነው ያለው። በእውር ድንብር ጫካ ባየ ቁጥር ፋኖ ይኖርበታል ብሎ በማሰብ እየደበደበ ነው ያለው። ምንም መረጃና ማስረጃ ሳይዝ ፋኖ ገና ለገና ጫካ አለ፣ ፋኖ አለ፣ ፋኖ አለ በሚል ስበብ ያለምንም ጥናት ያለምንም ነገር ንጹሃንን እየጨፈጨፈ ያለበት ሁኔታ ነው ያለው። ነገር ግን ጀግኖች በተለይ የበላይ ዘለቀ ሻለቃ ማቻከል ላይ በደጋዳሞት ላይ የደጋዳሞት ሻለቃ ኢንጂነር ከበረ ተመስገን ሻለቃ በ2 አቅጣጫ በገሊላ በኩል እና በአንጀኔ በኩል የመጣውን ጠላት እየተፋለሙ ይገኛሉ። በተለይ ደግሞ አሁንም የቢውኝ
መዝገበ ዋልንጮ ብርጌድ የነበረው አሁን ሻለቃ ማለት ነው እየተዋደቁ ይገኛሉ። በርካታ የ64ኛ ክፍለ ጦር አባላትን ጭምር በመገኘት እየተዋደቁ ያለበት ሁኔታ አለ። በተለይ ደግሞ ቋሪት ላይም ደግሞ የቋሪት የገረመው እንዳውቅ ሻለቃ በዛ በኩልም እየተዋደቁ ያለበት ሁኔታ አለ። ይህንን በማድረግ ዋሸራን ማስለቀቅ ተችሏል። ዋሸራ እንግዲህ እዛ አካባቢ ላይ ተንቀሳቅሶ ነበረ ወደ ደጋዳሞት ለመንቀሳቀስ ሲፈልግ የዋሸራና ቀጠናውን እንዘግድምን ቀጠና ለመያዝ ሞክሮ ነበር። ነገር ግን የዮሐንስ አለማየሁ ሻለቃ እና የቋሪት የገረመው እንዳውቅ ሻለቃ በጋራ በመናበብ 333ኛ ክፍለ ጦር እየተዋደቁ ይገኛሉ ማለት ነው። በዚህም የጠላትን እቅድ በማክሸፍ ትልቅ ጀብድ እየፈጸምን ነው የምንገኘው። በዛሬው ዕለትም ደግሞ በተለይ በኮርክ ቀጠና የጁቤ አካባቢ ላይ የሚገኝ በምስራቅ ጎጃም ዞን የጁቤ ከደብረ ማርቆስ በስተ ደቡብ በኩል አካባቢ የምትገኝ የጁቤ ከተማ አለች። እሷ ላይም ኮርክ ከተማ ላይ በመግባት በርካታ የቡድንና የነፍስ ወከፍ መሳሪያዎችን በማረክ የቻልንበት ሙሉ በሙሉ በሚባል ደረጃ ፋኖችን በሁሉም አቅጣጫ አክቲቭ ሆኖ ንቁ ሆኖ ጠላትን ለመደምሰስ ዝግጁ ሆኖ የሚገኝበት ሁኔታ ነው ያለው። ወንድማገኝ ጀነራል መሐመድ በመንግስት መገናኛ ብዙሃን ወጥቶ በምስራቅ ጎጃም የተወሰኑ ቦታዎች ላይ ጽንፈኛውን የማጽዳት ስራ በስኬት ተከናውኗል ብለው በድል እየፎከሩ የሚሰማበት ሁኔታ አለ። እንደው ለዚህ ምን ምላሽ አለ? ወንድማገኝ እንግዲህ የጠላት ፕሮፓጋንዳ ነው። ይህ ፕሮፓጋንዳ እንግዲህ ከተደመሰሰ ምን ያክል ኃይል ተደመሰሰ የሚለውን መነጋገር አለ። ማን የተደመሰሰው፣ የት ላይ የተደመሰሰው፣ ምን ያክል መሳሪያ ማረኩ ነው ዋናው ቁም ነገሩ እሱ ላይ ነው። እንግዲህ ፋኖ አንድ ቦታ ላይ በዚህ ሰዓት ላይ የሽምቅ ተዋጊ ነው ብያለሁ። ቦታው ሊለቅ ሊይዝ ይችላል። ለምሳሌ በዚህ ሰዓት ላይ ልንገርህ፣ ምስራቅ ጎጃም ደብረ ማርቆስ አፍንጫ ስር ደብረ ዘይትን ለቆ ሲወጣ በተመሳሳይ ንጉሥ ተክለ ሃይማኖት ሻለቃ ደብረ ዘይትን ሄዳ ተቆራጥራለች አሁን በዚህ ሰዓት ማለት ነው። ስለዚህ እሱ ወደ ፈለገው አቅጣጫ ሲሄድ እኛ ደግሞ ወደ አጠቃላይ ወደ ቤዙ ወደ ደብረ ማርቆስ እየተንቀሳቀሰ ወደ ደጋዳሞት ሲንቀሳቀስ ወደ ፍኖተ ሰላም እየተንቀሳቀስ ጠላትን እያዛብን ያለበት ሁኔታ ነው ያለው። እሱ ግን ለምሳሌ ደጋዳሞት ላይ ሆነን ከነበረ ከደብረ ጋዳሞት ተነስተን ወደ ፍኖተ ሰላም ስንንቀሳቀስ ደምስሻቸዋለሁ እያለ በዚህ አይነት ስሌት ነው እያወራ ያለው። አንድም የደመሰሰው ኃይል የለም። የታለ መሳሪያው? እንግዲህ ፋኖ እንደምታውቀው ነው። ዲሽቃዎችን ደርድሮ ስታይ ነበር፣ ሞርተሮችን ደርድሮ ስታይ ነበር፣ ብሬኖችን ደርድሮ ስታይ ነበር። ታዲያ እንዲያ ከሆነ የታለ የተማረከው ዲሽቃ? የታለ የተማረከው መሳሪያ? የታለ? ማንን እንደመሰሰ ከሚታወቁት ሰዎች ውስጥ ማንን የትኛው ሻለቃ መሪ ተደመሰሰ? ከፋኖ አንድም የተደመሰሰ ኃይል የለም። ስልታዊ የሆኑ ውጊያዎችን እያደረግን ያለ ነው። እኛ ፋኖች ነን። ፋኖ ደግሞ መደበኛ ውጊያ ገና አልከፈተም። በዚህ ዝግጅት ላይ እንዳለን በተደጋጋሚ ነገር ያለው። ስለዚህ ይህንን እቅድ ለማክሸፍ እና የሰሜኑን ጦርነት ለማድረግ ደምስሻለሁ ብሎ ለመንቀሳቀስ ስለሆነ እየተንቀሳቀሰ ያለው። ይህንን ደግሞ አስበንና አቅደን እኛም ቦታዎችን እየመረጥን ወደ መግደያ ቦታ እያመጣን ከዚህ በፊት ይዘናቸው የነበሩ ቦታዎችንም ለቀንም ቢሆን አስፈላጊ ከሆነ ወደ መግደያ ቦታ እየሳብን ያለበት ሁኔታ ነው ያለው። በቅርብ በርካታ መሳሪያዎችን እንማርካለን። መግደያ ቦታዎቻችን ላይ ሰጠት ብሎ እየገባ ነው ያለው። እንግዲህ እዚህ ላይ ደግሞ የፋኖ ርብርብ በወታደራዊ መሪዎቻችን በኩል የተጠና ታክቲካል የሆነ በደንብ የተጠና አካሄድ እየተሄደበት ያለበት ሁኔታ ነው ያለ። ይሄ ግን ተራ ፕሮፓጋንዳ ነው። ስንት መሳሪያ ይዟል ፋኖ ሲደመሰስ? ምን መሳሪያ ተይዞ የተደመሰሰው? ማንን የደመሰሰው? እስኪ አስከሬን ያምጡ። ማን የሚባል መታወቂያ እስኪ ያምጡ። አንድም ሰው አልተደመሰሰም። ተራ ህዝብን ለማወናበድ እና በእኛ ቁጥጥር ስር ውስጥ ነው ቀጠናው ለማለት የሚደረግ ተራ ፕሮፓጋንዳ እንጂ ፋኖ በሁሉም ቀጠና ውስጥ ያለ ነው። እንግዲህ እነሱ ወደ ጮቄው ሲያሰበስቡ እኛ ደግሞ ቆላውን ይዘናል። ቀጣይ ደግሞ ከተሞችን እንይዛለን ማለት ነው። በዚህ ልክ ነው እየተንቀሳቀስን ያለ እንጂ መሐመድ ተሰማ የሚሆን ሌሎቹ ወደ 11 የሚጠቁ ጀነራሎች ያቀዱት እቅድ ነው። ጦርነቱ አሁን እንደቀጠለ ነው። አዎ ጦርነቱ እንደቀጠለ ነው። እየተዋጋን ነው። በሁሉም አቅጣጫ እየተዋጋን ነው። አሁን በዚህ ሰዓት ላይ ድጎ አካባቢ፣ ጮቄው አካባቢ ላይ አልማ የሚባል አካባቢ እየተዋጋን ነው። ደጋዳሞት ላይ እየተዋጋን ነው። የደንበጫ ኢንጂነር ክብር ተመስገን ብርጌድ እየተዋጋ ነው። ስናን ረቡዕ ገበያ፣ ስናን አባጅሜ ዛሬ ላይ በጣም ትልቅ ትንቅንቅ ሲያደርግ ነው የዋለው። እሱም እየተዋጋ ነው። ንጉሥ ተክለ ሃይማኖት ብርጌድ ሻለቃ እየተዋጋ ነው። በተመሳሳይ አባይ ሻለቃ የቡራ አካባቢ ያለች ሻለቃ ናት። እሷም እየተዋጋች ነው። ለጊዜው ውጊያው እንደቀጠለ ነው፣ ይቀጥላል። አሁንም ጠላትን ሙሉ በሙሉ ደምስሰን እስከምናስወጣና መግደያ ዞን አስገብተን እስከምንደመስሰው ድረስ ውጊያችን ይቀጥላል። ወንድማገኝ መልካም። መጨረሻ ጥያቄ ላድርገው። እንግዲህ አሁን እኛ እየተነጋገርን በአዲስ አበባ ቀልጧል። የምክክር ኮሚሽን በጠራው መድረክ 4000 ብልጽግና ካድሬዎች ተሰብስበው ኢትዮጵያ እየመከረች ነው እያሉ ነው። አንተ እንደምትነግረኝ ደግሞ በአማራ ክልል ከባድ ውጊያ በመካናይዝድ የታጀበ ውጊያ እየተካሄደ በከባድ መሳሪያ ንጹሃን ዜጎች መነኩሴ ሳይቀር 3 ዓመት ህጻን ልጅ በዙ በመድፍ ጥይት ተመተው ህይወታቸው እንዳለፈ እየሰማ ነው። እንደው ይህንን ምጸት እንዴት እንደ አንድ ፋኖ አመራር እንዴት ትመለከተዋለህ? ወንድማገኝ እንግዲህ የሆነ ያለው ይሄ ነው። አዲስ አበባ ላይ የራሱን ምስለኔዎች ራሱን የሚመስሉትን ብቻ ሰብስቦ ጎጃም ላይ መድፍና
ታንክና እሱ ድሮንና ታንክ አሰልፎ እየጨፈጨፈ ነው ያለው። በዚህ ውስጥ ነው እንግዲህ ኢትዮጵያ እየመከረች ነው የሚል ፌዝና ስላቅ የሚያሳይ። አንደኛ ነገር እነዚህ ሰዎች የተሰበሰቡት እነማን ናቸው? ከአንድ ፓርቲ የተውጣጡ አንድ አይነት አስተሳሰብ ያላቸው አንድ አይነት ዓላማ ያላቸው አካላት ናቸው ተሰብስበው እየመከርን ነው ብለው የሚሉ አብይ አህመድ መለመላቸው የአብይ አህመድ ምስለኔዎች ምንም አይነት ተፎካካሪ ፓርቲ የሌለበት ምንም አይነት ተቃራኒ ቡድን የሌለበት ላይ ሰብስቦ ምክክር አደርጋለሁ ይላል። የምትመካከር እኮ የተለያየ ሀሳብ ሲኖር ነው እንዴ? መድፍና ታንክ ድሮንና ጭት አሰልፈ ለጎጃም ለአማራ ህዝብ እየመከርኩ ነው ማለት የጎጃም ህዝብ የአማራ ህዝብ ኢትዮጵያዊ አይደለም? ከኢትዮጵያዊነቱ ተሰርፏል። ማንን ነው ወክሎ ጎጃም የላከው? ማንን ነው ወክሎ አማራ የላከው? እኛማ እናት እየሞተችብን እየተሰቃየን ነው። ድሮን እየዘነበብን ነው። እኛ አማራዎች ድሮን እየዘነበብን ከማን ጋር በየትኛው ሀሳብ ነው የምንመካከል? በየትኛው ነፃነት ነው የምንመካከል? ያለ ነፃነት ምክክር አለ? ድሮን ሰደህ ጀት ሰደህ መድፍ እየተኮስ እየገደል እንዴት ነው ህዝብ የሚመክረው? እስኪ አንድ ገበሬ ጠይቅ። ምንድን ነው የሚልህ? ዛሬ ላይ ቤቱ ድሮን ፈርሶበት ቤቱ በጀት ተደብድቦበት ልጆቹ አልቅሰው ጥቁር ለብሰው እንዴት ነው ምክክር ማለት? የለም ምክክር ላይ አይደለንም። እኛ ውጊያ ላይ ነን። ተከፍቶብናል። የህልውና ጦርነት ላይ ያለ ነው። ህዝባችንን ለማጥፋት ኢትዮጵያዊ አይደላችሁም ተብለን እየጠፋን ያለንን እኛ አማራዎች። ስለዚህ ላለመጥፋት እያደረግነው ባለው ህልውና ትግል ውስጥ እየመከርኩ ነው ማለት አማራን ከኢትዮጵያ ለማስወገድ ለመደምሰስ እየመከርኩ ነው እያለ ነው አብይ አህመድ። ጭፍራዎችን ሰብስቦ ፓርቲውን ሰብስቦ የራሱ መስሎትን ምስለኞችን ሰብስቦ የራሱ የሆነ ፓርቲ ተቃዋሚ ፓርቲ ራሱ በሚመሩ አዋቅሮ ራሱ ፎልስ ፓርቲ አዋቅሮ ከነሱ ተወካይ አምጥቻለሁ ብሎ እየመከርኩ ነው ይላል። ይሄ ቀልድ ነው። ያለምንም ማህበረሰብ ለመሸወድ እንጂ ኢትዮጵያውያንማ እየሞቱ ነው። በነገራችን ላይ ኢትዮጵያውያን እየተገደሉ ነው። መሄጃ አጥተው ሀገራችን የት ነው? አንተ የ3 ዓመት ልጅ እየገደል መነኩሴ እየገደል ሴት ልጅ እየደፈር ልጅ እኮ የ19 ዓመት ተማሪ ልጅ እኮ ትላንት ሞተች። ይህን እያደረገ በአንድ ጎን ግን አምባገነን መንግስት የሚያደርግ በአንድ እጁ ይዞ በአንድ እጁ ክላሽ ይዞ በአንድ እጁ ቦምብ ይዞ በአንድ እጁ ግን ሰላም ብሎ ለዓለም ህዝብ ማስተላለፍ የተለመደ ነገር ነው። ከአብይ አህመድ ብቻ አይደለም። የትኛውም አምባገነን መንግስት ይህንን ሲያደርግ ነው። እንደዚያው የሚያደርግ መጨረሻ ላይ ሲወድቅ ነው ዓለም የሚመሰክረው። ስለዚህ ዓለም ከመጥፋታችን በፊት የአማራ ህዝብ ነበር ተብሎ ከመነገሩ በፊት ከጎናችን እንዲቆም መልዕክትን አስተላልፋል። ዛሬ በድሮ ስንጨፈጨፍ አለሁላችሁ ሊለን ይገባል። በዚህ ዘመን በ21ኛው ክፍለ ዘመን እንዴት እንዲኖራል? እንዴት እንገደላለን? እንዴት በፖለቲካ የራሱ ሰዎች ሰብስቦ አዳራሽ ላይ በመሰብሰብ እየመከርኩ ነው ሲል ዓለም እንዴት ዝም ብሎ ያያል? እኛ ክንዳችንን ተጠቅመን ከሰማይ ፈጣሪ አጋዥ አድርገን እየተዋጋን ያለ ነው። እናሸንፋለን። እርግጠኛ ሆኜ የምነግርህ ይህንን ቀን እናልፈዋለን። አማራ ይህን ቀን ያልፈዋል። ይህን ቀን እናልፈዋለን። እየተደራጀን ነው። አቅም አለን። መሪዎች አሉ። ህዝቡ በሙሉ ገብቶታል። እየጠፋ መሆኑን ያወቀ ህዝብ ነው። ስለዚህ ላለመጥፋት አንድ በግ እኮ ሲታረድ ይንፈራገጣል። የአማራ ህዝብ እየተንፈራገጠ ያለው ላለመጥፋት ወንድማ ላለመጥፋት ላለመሞት ላለመታረድ እየተንፈራገጠ ያለ ደበቅ አንገታችንን ሰጠን አንታረድ ብያለሁ። ይህንን ዓለም ሊያውቅልን ይገባል። የአብይን ድራማ ሊያውቅልን ይገባል። የአብይን አስመሳይነት፣ አጭበርባሪነት፣ መሰሪነት ሊያውቅልን ይገባል ነው ልልህ የምፈልገው ወንድማ። በጣም አመሰግናለሁ። እንግዲህ አዳዲስ መረጃዎች ሲኖሩ መልሰን እንገናኛለን። ለሰጠኸኝ መረጃ ማብራሪያም ፋኖ እስቲበል አለሙ የአፋብኃይል ቴዎድሮስ ህዝብነት መምሪያ ኃላፊ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ።